እሱ ደግሞ ምን ማለት ነው? እዩ የተላከልኝ መልእክት እንዴ? ቆይ ሰው ማን ሊሆን ይችላል? አላውቅም። እዚህ ልክ እኔን የሚፈትነኝ ቆይ ለምን? ገና በ20 ዓመቴ ገና በወጣትነቴ እንደዛ የለፋውበት እንደዛ የሆንኩለትን ፍቅር ለእኔ ይሁን ባልኩኝ ለእኔ ይገባኛል ባልኩኝ ምን ሆነ? ክፉ ነሽ ራስ ወዳድ ነሽ ተባልኩኝ። አሁን ደግሞ በስንት መከራ ያገኘሁትን ትዳር ይኸው ለማዳን ከፍ ዝቅ ባልኩበት ሰዓት ምን እንደሚያጋጥመኝ ቆይ እኔ ምንድን ነኝ? እኔ ለፈጣሪ ልጁ አይደለሁም? እኔ ማን ነኝ? ቆይ ለምን ተፈጠርኩኝ? ተረጋጊ ቤቲ፣ እባክሽ ተረጋጊ። ሁሉም ነገር ያልፋልሽ። አማን እውነት በጣም ደክሞኛል። የምር በጣም ድክም ብሎኛል። እኔ ጋር መተሽ ይሄን ጥያቄ የምጠይቂኝ መርማሪ ፖሊስ ነሽ ወይስ ምንድን ነሽ? ቆይ እኔን መተሽ እንደዚህ የምጠይቂኝ ማንስ መብት ሰጥቶሽ ነው አንቺ እኔን እንደዚህ የምጠይቂኝ? ይኸውልህ አሁን በሰላም ልጠይቅህ። ቆይ አንተ ኮንክ የገደልከው ወንድሜ ሁሉ ጊዜ ሲሰቃይና ባላጠፋው ወንጀል እንደዛ ሲዋረድ ለምንድን ነው ዝም ያልከው? ህሊናስ እንዴት ፈቀደልህ? ስለማያገባኝ። ስለማያገባ? ቆይ ግን ከወንድሜ ኪራ ጋር እኮ የቅርብ ጓደኛ ወዳጁ ነበር አይደል እንዴ? እንዴት ነው ስለማያገባኝ ብለህ የምትለው? እንዴት ነው ኪራ ላይ እንደዚህ የሚያላክክበት? ከኪራ ጋር እኮ በጣም የሚዋደዱ ጓደኛ ማቾች ነበሩ። እንደውም ስራ ፈልጎ ኪራ ቢሮ ነበር ያስቀጠረውና እየሰራ የነበረው። በጣም ባለውለታው። እንዴት ነው ባለውለታው ላይ እንደዚህ የሚያደርገው? አንዳንድ ውለታዎች እኮ በውለታ አይመለሱም ልጄ ነው። አንዳንዴ እኛም ጥሩ ነገር አድርገን መልሰን መጥፎ ነገር ልናፍስ እንችላለን። ይህ ደግሞ የህይወት ትልቁ ጦርነት ነው። እዚህ ምድር ላይ ደግሞ ከሰው ጥሩ ነገር መጠበቅ ራሱ ዋጋ ያስከፍላል። ቆይ ታዲያ አጎቴ አሁንም ቢሆን እፎይ ብለን መቀመጥ አንችልም ማለት ነው? እኔም ደግሜ ልታሰር ይችላል? አባባ እውቀቱ ወደ ሀገሬ መመለስ አለብኝ አሉ። ኪራ ነፃነቱ የታወጀለት ይመስላል። ቤቲና ኪያ ተያይዘዋል። በወንድሟ ችግር በባሏና በፍቅረኛዋ ላይ ያለው ነገር ምን ይመስላል? ሀና አሁንም ጆን ወደዋለች። ምን ማድረግ እንዳለባት ግራ ገብቷታል። ኤደን ስለ ኪያ አጭንቃ ምንድነው የሚባለው? አጥብቃ እየተጨነቀች ነው። መርማሪው ጆን ምንም የሚያውቀው ጉዳይ የለም ስለ ሀና መውደድ። ኪያን ጠበቃው ወዷታል። እንዴት ማድረግ አለብን እያሉ ጓደኞቿ እየተመካከሩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁኝ። ጽናት ተከታታይ ድራማ ቀጣይ ክፍል ይዤላችሁ መጥቻለሁ። ተወዳጁና በጣም ለዘመናት የዘለቀው ጽናት ድራማ። ጽናት አሁንም የባሏ መፈታት በጣም ደስ ስላላት ጧት ተነስታ ጉድ እያለች ነው። ቁርስ ለመስራት ተዘጋጅታለች። ኪራ ሳታስበው ከኋላ መጥቶ የሚስቴን ቁርስ ልበላ ነው፣ ወደ ስራ ልገባ ነው ብሎ ደስ ብሎት ሊወጣ ነው ከቤት። ኪያ አሁንም በመጨነቅ ላይ ስለሆነች ከቤት እንዳይወጣ እያስጠነቀቀችው ነው። ጽናት ሚስቱም ወደ ስራ ትሄድ፣ እስኪ ትንሽ ተረጋጋ፣ ከኔ ጋር ጥሩ ጊዜ አሳልፍ እያለችው ነበር። ነገር ግን መግባት አለብኝ ያለው ወደ ስራ ሊገባ ነው። ኪራ ወደ ስራ ገባ። መጀመሪያ የሚያገኛት በጥባጯ፣ ረባሿ፣ ቀልቃለዋ ሀናን ነበረ። ደስ ትላለች። ለድራማው ድምቀት ወሳኝ ናት። አሁንም እንደተለመደው ቡና መጠጣት፣ ምሳ መብላት፣ ማዘግየት፣ ማርፈድ የተለመደ ነው። ነገር ግን በስራዋ ላይ ጠንካራና ትሁት ሰራተኛ ናት። አሉ ከሚባሉ ሰራተኞች ቶፕ ከሚባሉ ተመዝጋቢ አንደኛዋ ሀና ናት። ሀና አንድ ጊዜ ከስራ ተባራ በወጣችበት ጊዜ ድርጅቱ ቀዝቅዞ እንደገና ለምነው ወደ ስራ እንደመለሷት ሁላችንም የምናውቀው ትውስታ ነው። አሁንም በመሆኑ ከኪራ ጋር እያወሩ ነው። አለቃ አንተ እኮ ባልነበርክበት ጊዜ የተወጣሽ የተገባሽ ምንድነው ብሎ የሚከታተለኝ ሰው የለም ነበር። አሁን ደግሞ የተወጣሽ የተገባሽ ስትለኝ ነው። እስኪ ቡናውን ጠጣው፣ መጣፈጥና ለማጣፈጡን ልክ እንደቀመሰው ቡና ይጣፍጣል ብሎ ነገራት። ይኸው አለቃ እኔ እኮ የሚጥም ነገር ማመጣው የማይሆን ነገር አላመጣም እያለች እየተቃለዱ ቢሮ ላይ ቁጭ ብለው እንደተለመደው እህቱ ኪያ በጣም ትጨነቀለታለች። አብዝታ ለኪራ ወንድሟ ማንም የለኝም ከጎን ያለኝ እሱ ብቻ ነው የምትለው። እስር ቤት ሂዳ ያለውን ነገር ጠይቃ እንዲሁም ደግሞ ከጠበቃ ዮሴፍ ጋር ያለውን ነገር ተነጋግራ መታለች። በጣም ተረብሻለች ውስጧ። ጠበቃው ምን እንዳላት እንግዲህ እዚህ ጋ ነው። አሁን አዲስ ተጠርጣሪ ተገኝቷል። እሱን ደግሞ ስነግርሽ እንዳደነግጪ
እና አስቸኩል የጠራኸኝ ለዚህ ነው? በጣም አስቸኳይ ጉዳይ ነው ብላ ጠየቀችው። አዎ የምነግርሽ ሰው ያስደነግጥሻል። ስለዚህ ምንም መፍራት የለብሽም፣ ምንም መጨነቅ የለብሽም። ወንድምሽ ነፃ ነው ብለን መደምደም አንችልም፣ ወንጀለኛ ነው ማለት አንችልም። ነገር ግን አዲሱ ተጠርጣሪ የተገኘውን እነግርሻለሁ ብሎ ነገራት። ኪያም በመጨነቅ ኧረ ማን ነው አዲሱ ተጠርጣሪ? ይህ ከሆነ እኮ ደስ ይላል፣ ወንድሜ ነፃ መሆኑን ተረጋገጠ ብላ ስታስብ፣ ነገር ግን ከጎኗ የነበረው የበፊት ፍቅረኛዋ አሁን ግን በትናንትና ማንነቱ የሚጠራው የተለመደው ቀልቃላው ሄኖክ ነው። ሄኖክ ቀልቀል የሚል ቤቲ ደግሞ በቤንዚል ላይ በእንጨት ላይ ቤንዚል ነው የሚባለው፣ በእንጨት ላይ ቤንዚል አርከፍከፍ ናት። ሁለቱም ተገናኝተዋል። ነገር ግን የተገናኙት ለጥቅም እንጂ በፍቅር ትዳሩን ተመስርቶ አይደለም። በሆነው ባልሆነው ውሃ ቀጠነ ይጨቃጨቃሉ። በትንሽ ዋክዳ እሱ ይቀናል፣ እሷ ትቀናለች። እሷ በኪያ ትቀናለች፣ እሱ ደግሞ በአማን ይቀናል። ሁለቱም አልተግባቡም፣ አልተናበቡም፣ ውስጣቸው አልተገናኘም ማለት ይቻላል። ኪያ ወደ እስር ቤት ኪያ የተነገራትን ማመን አቅቷታል። ሄኖክ ታስሯል ተባለች። እንዴት ብሎ ሄኖክ ከበላይ ግድያ ጋር ምን አያያዘው? ሄኖክ እኮ ያንን ምሽት ከኛ ጋር ነበረ። ስለዚህ ለምን ለታሰረ ብላ ጠበቃውን ጠየቀችው። ጠበቃ ዮሴፍም የመለሰላት ምናልባት ድራማ እየሰሩባችሁ ሊሆን ስለሚችል ይሄ ነገር ገሎትም ሊሆን ይችላል፣ አይገለውም ይችላል። ስለዚህ በፖሊስ እጅ ቁጥጥር ስር ወድቋል። ይሄ ሊያስደነግጥሽ አይገባም። ትኩረት ማድረግ ያለብሽ ለኪራ ወንድምሽ ነው ብሎ ነገራት። እሺ ብላ አምና መቀበል ያቃታት ኪያ ነገር ግን ምንም ማድረግ ስለሌለባት አምና ተቀብላለች። እና ይሄን ነገር ለወንድሜ ኪራ ልንገረው ወይ ብላ ጠየቀችው። ጠበቃ ዮናስ ማለት ነው። ጠበቃ ዮሴፍም ንገሪው፣ ይሄ ነገር መነገር አለበት አላት። ነገረችው። ልትነግረው ወደ ቢሮ አላመራችም። ቀጥታ የሄደችው ቀልቃላውንና የድሮ ፍቅረኛዋን አጋሯን ሄኖክን ነበር ለመጠየቅ ሄነችው። በጣም ተተሳለቀባት። በኋላ ብዙ ከተጨቃጨቁ በኋላ ሚስቱ ቤቲ ምግብ ይዛ ከቸቻለች። በጣም በመገረምና በማፌዝ መልኩ አፌዘችባት ኪያ። ውይ ባልና ሚስቶች እናንተ ናችሁ እንደዚህ ኩናችኋል፣ አምራችኋል እያለ ከተሳለቀችባት በኋላ የሚስትነት ግዴታሽን እየተወጣሽ ነው። አረ ዛሬስ ደግሞ ምን ይመስላል ጠቋቁሮብሻል እኮ ባልሽ ብላ ተሳልቃባት ትታት ሄደች። ሄኖክ ጋር ክርክራቸውን ገጠሙ። ቤቲና ሄኖክ እስካሁን ድረስ ስታወራ የነበረው እሷ ነው። እዚህ ቁጭ አድርገህ ለምስ መጀመሪያ ሳስገባት አለችው። እኔ እሷን በመሆኗን በምን አውቃለሁ? ፖሊሶቹ ናቸው ያስገቧት። ደግሞ አንቺ እንደምታስቢው አይደለም ብለው መጨቃጨቃቸውን ቀጠሉ። ሄኖክም ተናዶ ይዘሽው የመጣሽውን ምግብ መልሽ ብሎ ተናገረ። ቤቲም ተናዳ ምንጭቅ ብላ ወጣች። ከፖሊሶቹ ግቢ ሳትወጣ ምንጭቅ እያለች ስትሄድ አማን ሩጦ የያዛት። ምን ሆነሽ ነው ብሎ ጠየቃት። እንደው ለኔ ምን አይነት እድል ነው ያለኝ? በሀያዎቹ ቤት ውስጥ እኔ ራሴ ማጣጣም አልችልም ወይ? ምንድነው እኔ ፈጣሪ አይወድኝም ወይ እያለች ማማረሯን ቀጥላበታለች። እንደተለመደው መሳለቅ የማይሰለቻት ኪራ ከኋላዋ መጣች፣ ተሳለቀችባት። ወይ ቤቲ አንዳንዴ እኮ የወረወሩት ድንጋይ ለሰው ብሎ የወረወሩት ድንጋይ የራስን ጣራ እንደሚያፈርስ አታውቂም ነበር እንዴ? የዘራሽውን ያጨርሽው ይገባሻል በማለት ኪያ ተሳለቀችባት ቤቲ ላይ። ቤቲን በማስጠንቀቅ አሁን ከፊቴ ዞር በይልኝ፣ እኔ አንቺን ደብድቤ መታሰር አልፈልግም ብላ ነገረቻት። ኧረ እባክሽ አድርጊዋ በማለት በጥፊ መቀጣጠላቸውን ቀጠሉበት። መርማሪ ጆን ከቸቻለ እናንተ እዚህ ዝም ብላችሁ የራሳችሁ የአባታችሁ ግቢ ያደረጋችሁት እንዴ? ህግ ግቢ ውስጥ እኮ ነው ያላችሁት። ሁለተኛ እንዲህ አይነት ስነ ስርዓት የጎደለው ነገር ብታደርጉ ሁለታችሁንም ማስራችሁ ብሎ አስጠንቅቆ ለያያቸው። ሁለቱም ምንጭቅ እያሉ መሄዳቸውን ቀጠሉበት። ኪራ አንድ ነገር ደረሰው በጧት። በጣም የሚገርም ነው። ወደ ስራ ሊወጣ ብሎ ልብሱን እየለባበሰ ነው። አንድ ሜሴጅ አገኘ። ከዚህ በኋላ አንተ ነፃ ነህ፣ አቶ በላይን አልገደልካቸውም፣ በነፃነት መኖር ትችላለህ። ብቻ በቅኔ የተሞላበት ጽሑፍ ተጽፎለታል። የተቀበረው ከሚስትህ ኋላ ነው የሚል ነው። ሚስቱ እንግዲህ ቤቲ ናት። የቤቲ ነገር ይደርሳል ማለት ነው። ይሄን ቅኔ የፈቱት አባ በእውቀቱ ናቸው። ይሄ ነገር ቅኔ ያለው ብሎ ራሳቸው መመራመር ቀጥለውበታል ይመስለኛል። ቤቲን እንደሚጠቁሟት የተለየ ነው። በላይን የገደሉት ሄኖክና ቤቲ አማን እንዲሁም ሳምሶም ናቸው። ሳምሶም እጁ ላይ ይኖርበት ይችላል። ነገር ግን የቤቲ ስራ ሄኖክ ቤቲ ሁለቱም እንደገደሉት ምንም ነገር የለውም። ምክንያቱም ጽናት ስለቀማቻት
ኪራን መበቀል ትፈልጋለች። እሱም በሙሉ ልቡ ድምድም አድርጎ ተናግሯል። ቤቲ ናት አባበላይን የገደለቻቸው ብሏል። እውነት ጥርጣሬው እውነት ይሆንለት ሆይ ነፃ የሆነ ይወጣ የሆነ ኪራ መልሶ የሚታሰር አይመስለንም። እንደተለመደው ሄኖክ አንድ ልጅ አለችው እንትማን ነው ናሆም አንድ ልጅ አለችው። እሷም ደውላ እያወራችው ነበረ። ምሩ ሚስቱ ደግሞ ከቸች ብላ ነበረ። ምንድነው ማን ነው ብላ መጠየቅ አልፈለገችም። ልጅቱን ትወዳታለች። በጣም ተወዳጅ ናት። እናቷን ብትሆን በጣም ነው የመሳሳላት። ከዚህ በፊት በምዕራፍ 1 እንዳየነው ተንሰፍስፎላት አባት የለሽም እያሉ ብዙ ነገር ስለሚያደርጉባት አባት አይመጣም እያለች እናቷንም ስለምታስጨንቃት ነበረ። እናቷ አሁን በስራዋ ተናዳ በስራዋ በጣም ስለተጸጸተች ተደብቃ ነው ያለችው። ደወለችለት በጧቱ እንዴት ነህ? ደህና ነው ሆይ አባቴ ናሆም እያለች ማናገርን ቀጠለችበት። ደህና ነኝ ጂጂዬ፣ አንቺ እንዴት ነሽ? ደህና ነሽ ወይ ብሎ ጠየቃት። አዎ ደህና ነኝ አባቴ የለሽም እያሉ እኮ ትምህርት ቤት እያሳቀቁኝ ነው። አንደኛ ወጥቻለሁኝ አትመጣም ወይ አታየኝም ወይ እያለች ማውራቷን ቀጠለችበታል። ምሩ ከቻለች ስጠኝ እንጂ ስልኩን ላውራት አለችው። እናትሽን እንዳትረብሽ ቻው ብሎ ስልኩን ዘጋባት። ለምንድነው ስልኩን የዘጋህባት? እዚህ መታ ማደግ ካለባት እኮ ታድጋለች። ስለዚህ ማድረግ ያለብህን ሁሉ አድርግላት። እዚህ ብትመጣም ከልጅ ያለያትም አትቀምጠልጥዬ ነው ማሳድጋ ብላለች። በነገራችን ላይ ይህ ለድራማ ባይሆን በጣም ጥሩ ነው። እኔ ራሱ የወደድኩት ፓርት ነው። የምሩ አነጋገር ሰውን ከወደዱ እስከነ ምናምኑ ነው መውደድ። አንዱን ይዞ አንዱን መጥላት አይቻልም። አንተን ወድጄ ልጅህን ልጠላብህ አልችልም። ያ የድሮ ማንነትህ ነው። ስለዚህ በድሮ ማንነት ደግሞ እኔ ጋር ልትጻፍ አትችልም። ያ እንዳለ ሆኖ እኔ ምንም አይነት ነገር አላደርጋትም ብላ ነገረችው። ትክክል ናት፣ ልክ ናት። ብዙዎቻችን ይሄን ቀና አስተሳሰብ ብንተገብረው ኑሮ የት በደረስን። ነገር ግን ሌላ ሚስት ነበረ፣ የድሮ ልጅ ነበረ፣ ስለዚህ ለእኔ አትመጥነኝም ብለን እንላለን። ይሄን ነገር ራሳችን ላይ ቢሆንስ፣ ምሩ ላይ ቢሆንስ? ምሩ ልጅ ቢኖራት ናሆም ይቀበላታል። ምሩ ቅን በማሰበችበት ልቦናዋ ፈጣሪ ውስጧን ስለሚያይላት ቅን የሆነ ባል ሊሰጣት ይችላል። እናንተም ለማግባት ስትፈልጉ እድሜያችሁ የሚመጥንና የምትወዱት የምታፈቅሩት ከሆነ እሱ ልጅ አለው፣ የድሮ ፍቅረኛ አለው፣ ለእኔ አይሆነኝም አትበሉ። የምትወዱትና የምታፈቅሩት ለእናንተ የሚሆናችሁ ከሆነ ልጁ የእሱ ናት፣ የእናንተ አይደለችም። በተቻላችሁ አቅም መልካም ነገር አድርጋችሁ ልጁን ተንከባከቡለት፣ ያዙለት። እሱ እናንተን እንደሚወዳችሁ ሁሉ የእሱ ልጅ ከወደዳችሁለት ደግሞ እሱም የበለጠ ነው የሚወዳችሁ። እንደውም ለውጭ ሰው የኔ ሚስት እኮ መልካም ናት፣ ይሄው የሌላ የወለድኳትን ልጅ ከራሷ ሳትነጥል አሳድጋልኛለች ይላል። ልጅቱም ራሱ ብታድግ ይቺ እኮ እናቴ ናት፣ ከእናቷ የበለጠ ነው የምትወዳት። ምክንያቱም የእንጀራ እናት ማድረግ ያለበትን አድርጋ አሳድጋታለች፣ አርጋ እንኳን ትጠቅማታለች። እናቴ ብላ ወላጅ እናቷን ባትረሳም እንኳን ራሱ የእንጀራ እናቷን አትረሳም። እሱም እንዴት አርጋ እንዳሳደገቻት። ክፉ የዘራ ክፉ አይደለም ያስጀው። ብትበድልያትና ብታሰቃያት ነገ አድጋ ያች ልጅ ያንቺን ስቃይና መከራ ነው የምታበዛብሽ። ምናልባት አይበለውና እጇ ላይ ሊጥልሽ ይችላል። ያኔ ምንድን ነው የሚወጥሽ? ጊዜ ተገለባባጭ ቂጣ ነው ይባላል። እንደዚህ አይደለ ነገሩ። ወደ ድራማችን መለስ ስንበል አባ በእውቀቱ ሁሉን ነገር መስማት አይሰለቻቸውም። አሁንም የምታለቅሰውና የምታዛዝነው ሊና ለአባ በእውቀቱ ቀዝቃዛ ውሃ አንጭሌ ብለዋት ውሃ ልታመጣ ሂደት ብላ ነበረ። ስልኳ ላይ ፕሮፋይሏ ላይ የናትን ፎቶ አይተዋል። ይህ ሰውዬ ማን ነው እንዴት ነው ብለው ራሳቸው መመርመር ያዙ። ይሄ እኮ መኪና ሊገጨው ብሎ እኔ መክሬ የመለስኩት ነው ብለው ራሳቸው ጋር ወሩ። ከዛም ሊና ስትመጣ ምንድነው አባ በእውቀቱ ምን አይተው ነው ይሄ ልጅ ማን ነው እንዴት አወቅሹ ብለው ጠየቋት። ይሄ እኮ ነው ባሌ ስለወት የነበረው ራሱን ሊያጠፋ ነው ያልኩት። ይሄማ ልጅ መኪና ሊገጨው ብሎ እኔ አይሆንም ብዬ አድኘዋለሁኝ፣ በህይወት አለ። አሁን ምናልባት በእስር ቤት ሆኖ ይሆናል። እስር ቤት ስልሽ እስር ቤት አይደለም፣ የአይምሮ እስር ቤት ነው። ስለዚህ ከራሱ ጋር ይናበብና ወደ አንቺ ይመጣል። ተስፋ አትቁረጪ ልጅ መከሯት። እንቆቅልሹንም ሁሉም እንደተለመደው ተረቱን ነገሯት። ተረት መስማት የማይሰለቻቸው የድራማው አካሎች እየሰሟት ነው። አባ በእውቀቱ ደስ ይላሉ፣ ለዛ አላቸው። ሲናገሩም ቀስ ብለው ረጋ ብለው ነው። አድምጡኝ ይላሉ። እሺ ብላ እኔም ተዘጋጅቼ ራሴ ላይ ሰርቼ ጠብቀዋለሁ። ናሆም እንትናም ማለት ነው ማነው ስሙ ናቲን እኔ ራሴ ተዘጋጅቼ ጠብቀዋለሁ ብላ እሺ ብላ ተቀብላለች። ኪራ አሁንም ሊታሰር አይገባውም፣ ምክንያቱም ንጹህ ነው ብለው ሀና ኤደን እህቱ
ኪያ እየተከራከሩለት ነው። ናሆም እንግዲህ ሄኖክም መታሰር የለበትም ይላሉ፣ ኪራ መታሰር የለበትም ይላሉ። እንግዲህ ወንጀለኛ ማን ነው ሊታሰር ነው? ኪራን ነው እኛ ትኩረት ማድረግ ያለብን። ስለ ናሆም ስለ ሄኖክ የሚያገባን ነገር የለም። ሄኖክ ራሱ ከሰራው ወንጀሉን ራሱ ይጠየቅበት። እኛ በዚህ ጉዳይ ገብተን መፈትፈት የለብንም። ማድረግ ያለብን አንድና አንድ ነገር ነው፣ ኪራንና ኪራን መጠበቅ ብቻ ነው ብለው ሁሉም ተስማምተዋል። ኪራ ምናልባት ነፃ ይሆን ከስሩ ምንም አይነት እጁ ወንጀል እንደሌለበት ይመሰከርለት ይሆን? ሄኖክና ቤቲ ይታሰሩ ይሆን? ሳምሶን መጨረሻው ምን ይሆን? የት ይደርስ ይሆን? ብቻ ለየት ይላል። ለዚህ መልስ በቀጣይ ክፍል ይዘንላችሁ እንመጣለን። ላይክ እና ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን አትርሱ እያልን ጽናት ተከታታይ ድራማ የዛሬው ይህን ይመስል ነበር። በሚቀጥለው ክፍል እስከምንገናኝ ድረስ ቸርን ሰንብት። አሰላሙ አለይኩም ወራህመቱላሂ ወበረካቱ።